ሰኒ ተስፋ ቆረጠች። ሰኒ እንግዲህ ከዚህ በፊት ያው ያጋጠማትን ችግር በማስመልከት ከደሙ ነፃ ሆናለሁ ብላ ስላሰበች እንግዲህ የተወሰኑ ነገራቶችን ተፈጥሮ ነበር። ያ ማለት ደግሞ ጆከርን እንዳይታወቅባት ማግባት ሞክራለች። እሱም ይሄን አይነት መንገድ የመራት እሱ ነው ይሻላል ብሎ በማሰብ ይሄን ብሏት ነበር። ነገር ግን እሷ ዛሬ ተቤት ወጥታ እንግዲህ መድኃኒት ጠጥታ በመንገድ በጫካ ውስጥ ትገኛለች። የሰኒ ካራክተር እጅግ በጣም አስፈሪ ቢሆንም እጅግ በጣም ጎበዝ ናት ብዬ ነው የማስበው። ሰላም ሰላም ጋይስ እንዴት ናችሁ? ደህና ናችሁልኝ? በያላችሁበት የዓለም ዳርቻ በሙሉ ሰላማችሁ ብዝት ይበል። ስራ እንዴት ነው? ጤንነት ሁሉ አለን ኢንሻአላህ። አላህ በያለንበት አላህ የጠብቀን ማለት ነው። ዛሬም ፈታ ዘና እያልን በአዲስ ቪዲዮ መጥተናል ማለት ነው። ትናንትና በነበረው ቪዲዮ አይታችሁ ከሆነ እንግዲህ ያው ጽናት ያው ጥገቧ እንዲሁም ደግሞ ቅናቷ ኦቨር ቢሆንም ነገር ግን ደግሞ ብዙ ያላወቀችው ነገር እና ብዙ የሚያጸጽታት ነገር እንዳለ እሱን አላወቀችም። ሰኒም እንግዲህ እንዳያችሁት ከሆነ ከዚህ በፊት ብዙ ያሳለፈችውን ነገር እያስታወሰች እህቷ በጥፊ ብላ ስታስወጣት፣ ነገር ግን ወደ ጓደኞቿ ወይም ደግሞ ወደ የምታምናቸው ሰዎች ከአንዷ ጋራ ማለትም ከምሩ ጋር ሄዳ ነበረ። ነገር ግን እሷ ደግሞ እናንተን አሰሙኝም እኔ ነኝ እንጂ ችግራችሁ ወይም ደግሞ በችግራችሁ ጊዜ የምገኘው እኔ ግን አንድ ቀንም አስተውላችሁኝ አታውቅም ብላ ለምሩ ብዙ ነገር ተናግራ እኔ ሰው ገድያለሁ፣ በቃ እኔ መጥፋት አለብኝ፣ ምንም እንዳትፈልጉኝም አይነት ንግግር እንዲሁም ደግሞ ጽናትን ሰላም በይልኝ ብላ ሰላምታዋን ለምሩ ተናግራ ተነስታ ጥላት ሄዳለች። እሷም ደግሞ ነገራቱ ግራ ቢያጋባትም ተነስታ ለመፈለግ ሞክራ ነበር። ከ5 ደቂቃ በፊት ጠፋችኝ እያለቀሰች ወጣች ብላ ድንገት ባሏ ማለትም አሁን መንገድ ላይ አግኝቷት ነበረ። ነገር ግን ደግሞ እሷም ግራ ገብቷት እዛው ቁማለች። ድንገት ድረስ ሲልባት ደንግጣለች። ምክንያቱም ምን እያልሽ ነው? ይሄን ነገር ደግሞ ለመርዳትም እኮ አንድ መፍትሄና ወይም ደግሞ ምክንያት ልትሰጭን ይገባል ብላም ብትላት፣ ነገር ግን እሷ ከማልቀስ ውጭ ምንም ነገር አልነገረቻትም። ከቤት ወጥታ ተነስታ ሄዳለች። ከዛ በመቀጠል ደግሞ እንግዲህ መሰሪው የሆነ ነርሲም የሚባለው ሰውዬ እሱ እስር ቤት ለመክተት ወይም ደግሞ እሱን እንድታገባ ያደረገበት ምክንያት ደግሞ እንግዲህ እሱ ነው። አብዛኛውን እንደዛ አድርጋለች፣ በገንዘብ ነው ባሉን የገዛችው ይልና እሱ እናት አባት ያመጣውም እሱ ነው። ነገራቱን እንደዚህ እያደረገባቸው የነበረው ገዛ ቤታቸው ተቀምጦ ነርሲም ነበረ። ይሄን ሰው ግን ችግሩ ምንድነው? የሰኒ እህት አላወቀችውም ገና። እሷ ከጠፋች በኋላ እንዴት ነው ማድረግ የምችለው? በቃ እሷ ተምትሰቃይ እኔ እጄን ሰጥቼ ፖሊስ ጋር እሄዳለሁ ብሎ ይሄን ነገር አውርዶ ነገራቶችን በማስታወስ ቅልጥ ቢልም ጆከር የሚባለው ሰውዬ ነገር ግን ደግሞ እሷም ተመሳሳይ ሀሳብ ነበር በሰዓቱ። ነገር ግን እሱም ተመልሶ ወደ ቤት መጣ። በቃ ወደ ቤት መጥቼ ያለውን ነገር ፍንጭ ሰጥቻቸው ሄዳለሁ ብሎ ስላሰበ እኔ የለሁም ሰኒም ፈልጓት ስለ ሁሉም ነገር ጥፋተኛው ነርሲም እንደሆነ ብትደርሽበትና ወይም ደግሞ ነገራቶችን ብታውቂ የተሻለ ይመስለኛል። በዚሁ አካሄድሽ ካርሽ ግን ራስሽ ዋጋ እንደምከፍል ግልጽ ነው ብሎ ነገራቶችን የተወሳሰቡ አድርጎ ነግሯቸው ሄዷል። በሰዓቱ ቅዱስ ነበረ። ምን እያልክ ነው? ቆይ ብሎም ተናግሮ ነበር። ነገር ግን ቅዱስ እሷን ንገራት ያልኩት እንዲገምላት ብሎ ተነስቶ ሄዷል ማለት ነው። እሷም ጠፍታለች። ቢፈልጋት አላገኛትም ሰኒን። ጆከርም የራሱን ውሳኔ ወስኖ ሄዷል። ይሄ ሁላ ምክንያቱ ምንድን ነው? ለነ ጽናትና ለነ ኪራ ጓደኝነት ጥግ ወይም ደግሞ ለነ ኪራ ሀብት ለጽናትና ለኪራ ቤት ወይም ደግሞ ሀብት ይሄን ነገር መንገድ ተጠቅማ ለማስቀረት ወይም ደግሞ ለነሱ ብላ ያቀደችው ሀሳብ የራሷን ሕይወት እንዲያሳጣት አድርጓታል። ይሄንን ነገር ቁጭ ብላ ስታስብ ነበረ። እኔ እኮ ምንም መጥፎ አልሰራሁም፣ ነገር ግን እኔን ለማዳን ብሎ የሰው ነፍስ በማጥፋቱ እሱም ዕዳ ገብቷል። ይሄ ሁላ ለአንድ ሰው ወይም ደግሞ ለአንድ ሰው ንብረት ወይም ለጓደኛ ተብሎ የተሰራ መጽዋዕት ነው። ግን ደግሞ ስህተት እኮ አልነበረም የጀመርኩበት መንገድ። ነገር ግን ደግሞ እንደዚሁም ሆኖ እያለ መንገድ ያበጃል ብዬ ሞክሬ ነበር፣ እየባሰ ነው የመጣው። ስለዚህ እኔ መትረፍ የለብኝም ትልና መድኃኒቱን ትጠጣለች። በሌላ በኩል ደግሞ እንግዲህ ኒና እንዲሁም ደግሞ ከዚህ በፊት አባራዋት በር ላይ እንደምንም ብላ ከደረሰች በኋላ
አፍነው መንገድ ላይ ጥለው ከዛም ከኪራ ደጃፍ አንጥተው አስቀምጠውላቸዋል። የሆኑ ሰዎች ቆረቁሩና ኒናዙ ወድቃለች ብለው ምን በር ሲቆረቆር እንግዲህ ሰው ከውስጥ ያለ ሰው መውጣት ስላለበት ወጥቶ ቢያዩ ኒና እዛ ተዘረራለች። ኒና ምን ሆነች ነው ብለው ሲያመጧት ነቅታ ነበረ። ነገር ግን የተነጋገረችው ነገር ሰኒ ናት ያገተችኝ ስትልም እንዴ ስለ ሰኒ እኮ ነው እያወራሽ ያለሽው፣ ሰኒ ምን ብላ ነው የምታግተች ብለው ሲናገሯት እቺ የኛ ሰኒ እኛ ስለምናውቃት ሰኒ እንደሆነ ያወራሽው ተሳስተሻል፣ አልነቃሽም ገና ብለው ቢሏትም እኔ ነቅቻለሁ። ችግሩ ደግሞ ካሁን በኋላ ከዚች አልነቃነቅም። ብዙ ሰኒ ቤት ያለው ሰውዬና ሰኒ ናቸው ያገቱኝ። ነገር ግን ደግሞ እኔ ሳመለጥኳቸው በኋላ ቢይዙኝም አብረው እየተጨቃጨቁ ነበረ። ነገር ግን የተጨቃጨቁበት መንገድ ሲጨቃጨቁ ድጋሚ ሳመልጥ እሷ እኔንም ለማስመለጥ ወይም ደግሞ ለማዳን የሞከረችበትም አጋጣሚ ነበረ። ነገሩ ውስብስብ ነው። ስለዚህ እኔ ራሱ አልገባኝም፣ እኔ ምንም እንዳላደረኩም ነግሬያቸዋለሁኝ ብላ እያንዳንዱ ነገር ስጋት አድርጋባቸው ነግራቸዋለች። ከዛም በኋላ እንግዲህ ወደ ጽናት ዘንድ ተደውሎ ነበረ። ጽናት ዘንድ እንደሌለችም አረጋግጠዋል። ቀጣው ምንድን ነው? ሰኒ ታረፈች ወይስ በዛው አቸለበች የሚለውን እናያለን። ጆከርን የሰኒት ብታናግረው እንደው ለመሆኑ ቤተሰቦች አንተን አሳድገውሃል ብላ ስጠይቀው ያው አብዛኞቻችን በእንደዚህ አይነት ምሳሌ መሰረት ወይም በእንደዚህ አይነት ሁኔታ እያደግን እንገኛለን። የኢትዮጵያ ሰዎች ወይም ደግሞ የኢትዮጵያ ወላጆች እንደዚህ ነው የሚያሳድጉት። ያ ማለት ደግሞ ከመብላት ከመጠጣት ይብላና ይጠጣ እንጂ ሌላ ነገር ያስፈልገዋል ወይም ደግሞ ሌላ ነገር ማድረግ አይችሉም ብሎም ሲነግራት የአብዛኞቻችን አስተዳደግ እንደዚህ ነው። ነገር ግን ያንተ ባሳለ ለነገሩ ቤተሰቦቹ በደንብ ያውቀዋል ብላም ስትጠይቀው ይሄንኑ መልስ ደገመላት። ነገር ግን እሷን ለማውራት ስላልፈለገ ያልተደወለለትን ተደውሎልኛል ብሎ ተነስቶ ጥሏት ሄደ። ወንድሜ ሄደ እንዴ ብሎ ይሄኛው ደግሞ አስመሳይ ምስጥ የሆነው ሰውዬ ሲጠይቃት አንድ ነገር ቃል እንዲገቢልኝ ይፈልጋለሁ። ምክንያቱም በገንዘብ ገዝቶ እንዳመጣቸው ሊያሳያት ነው። ቤተሰቦቹን ገንዘብ ከፍሎ እንዳመጣቸው ሊያሳያት ነው። ወንድሜ እንደዚህ አድርጓል። ሲጀመር ወንድሙን ሚስጥር አያወጣም ነበር። ይሄን ነገር እሷም አላስተዋለችውም። እንዲሁም ደግሞ እንዴት ታደርጋለህ ብላም አልጠየቀችውም። ብቻ የእሱን ጥሩነትና በአስመሳይ እንዴት ማድረግ እንዳለብን ብሎ ብቻ ነው የነገራት። ይሄ ነገር በሰኒ ጉዳይ ነው። ሰኒ እንድትጎዳ እኔም አልፈልግም። አንቺም ደግሞ ሰኒ እንድትጎዳ በጣም እንደማትፈልግ ያውቃለሁ። ሰኒ ጋር ያላችሁ ቅርርብትና እህትና እህት በጣም የተለየ ስለሆነ ነው ይሄን እንድትቀርፊው ምነግርሽ ይልና ገንዘብ እስከፍላቸው ስታይ ያን ነገር እሷም እንዴት ሊሆን ይችላል? እንዴት ባል በገንዘብ ገዝተሽ ታመጫለች? ትልና ስትመጣ በጥፊ ትላታለች። እሷም ደግሞ በጣም በማዘን ይህን ስታቂ ግን የምትጸጸችው ጸጸት ይታየኛል ስትል ነግራታለች። ከዚህ በፊትም ስለዚህ ነገር ስታወራ ነበረ። ነገር ግን ልትቀበላት አልፈለገችም። ምርጥ ኢትዮጵያ ናት። የሰኒ እህት እንግዲህ ብዙ ነገር ከተናገረቻት በኋላ እሷም ተነስታ ጠፍታለች። ስለዚህ የኔና ያንቺ እህትነት አብቅቷል ብላ እንደነገረቻትም ይሄን ሁሉ ነገር ስታስታውስ ነበር። ሰኒ በጣም አዝና ከቤት ወጥታ ሄዳለች። የሰኒን እህት እጅ ይዞ አሁን ነይ በደንብ ላሳይሽ አይንሽን ላብራለች ብሎ ይዟት ይሄድና ጆከር ለቤተሰቦቹ ተብዬዎች ብር ሲሰጣቸው ያሳያል። በደንብ ተመልከችና ለምን እንደዚህ እንዴት ተደረገ ነግርሻለሁ ሄልና በደንብ ስታይ ከዛ በኋላ ነው ሰኒ የመጣችው። ቅድም እንዳልነው ወንድሙን ሚስጥር ይጠብቃል እንጂ ለሌላ ሰዎች አደባባይ አያወጣም እንዳልነው። ነገር ግን ደግሞ እነሱ ላይ መጫወት ስለፈለገ በወንድሙ አማሃይቶ የራሱን ስራ እየሰራ ነው። እንዴት ተጫወታችሁብኝ? ተጫወትኩባቸው እያለ እሷን ተላከ። በኋላ ይስቃል ስራው ስለተሳካለት። ነገር ግን ደግሞ ክብሮም ይህን ነገር እያጣራ ይገኛል። መጨረሻ ላይ ይደርስበት ይሆን? የሰኒን ጉዳይ እንዴት ነው? እሷ የኔ እና የኔ ብቻ ናት እንዲያለው ሁሉ እንዴት ነው ከዚህኛው የሚቀማል? ነገራቶችን ሲያውቃቸዋል፣ ይደርስባቸዋል የሚለውን ነገር ወደፊት እናያለን።
ለማንኛውም ሰኒሽ ላስረዳሽ፣ ይሄን ሁሉ ማድረገው ስለተቸገርኩና ስለተጨነቅኩ ነው። እንዴት ነው የምታስረጅኝ? እንዴት ነው የምታስረጅኝ? በገንዘብ እንዴት እንደገዛሻቸው፣ እንዴት እንደተግባባሻቸው፣ ወይም ደግሞ እንዴት እንዳጩሽ ነው ወይስ እንዴት ነው የምትነግሪኝ? ብላ እሷም ተናዳ በንዴት እህቷን ለማስወጣት ሞክራለች ማለት ነው። ሰኒ ሲጀመር ካሁን በኋላ ራኪብ የምትባል እህት የለሽም፣ ከኔ ጋር ምንም የሚያገናኝን ነገር የለም፣ እህትነታችን ተቋርጧል ትላታለች። በጣም ስሜታዊ ሆናለች። እባክሽን ተረጅኝ ብትላትም ልትሰማት አልቻለችም። እሺ ሁሉንም ላስረዳሽ፣ ተቀመጭና ሁሉንም ላስረዳሽ እባክሽን ብትላት፣ ሲጀምር ምንም እንድታስረጅኝ አልፈልግም። ከአሁን በኋላ እንዲያውም ተቤቱ ሞተሽ ሂጂ፣ የትም እንዴት ተሄጂ አላውቅም፣ ወዴት ነው የምሄደው አላውቅም፣ ወደ ፈለግሽበት ሂጂ፣ ብቻ ውጭ ከዚህ ከቤት። በሌላ በኩል ደግሞ እንግዲህ ያው ምሩም ዘንድ ሄዳለች ብለናል። ብዙ ነገር ስታወራ ልታምናት አልቻለችም። አዎ እኔ እኮ በወራም እኮ አልታመንም ትለና፣ ለማንኛውም ስላደረግልኝ ነገር በሙሉ በጣም አመሰግናለሁ፣ ጽናትን ቻው በይልኝ ብላ ተነስታ ሄዳለች። እሱም ደግሞ እንግዲህ ያው መንገድ ላይ ስላገኘው ነርሲ የሚባለውን ሰውዬ ምን አደረግኩ እስኪ ከሀና ለምረጥ ብሎ ምርጫ ሰጥቶታል። እውነቱን ለራኪብ ነገርኳት ወይስ በአይኗ አየች የሚለውን ነገር ምርጫ ሰጥቻለሁ። አንተ እኮ አታደርገውም አይባልም ስትሰማኛለህ። ሰኒት እንዳለች ካላገኘኋት እኔ አንተና ያደርገኝ ብሎ ዝቶበት ይሄዳል። ተነስቶ ቤት ቢሄድም ሰኒ የለችም እንዳለው። ነገር ግን ደግሞ እሷም ትጮህበታለች። የሰኒ እህት ይኸውልሽ ሁሉንም ነገር ስታቂ ትጸጸሻለች። ነገር ግን ሁሉንም ነገር ለማስረዳት ሲባል የግድ ሰኒን ማግኘት አለብኝ። አንቺን ለማስረዳት አሁን ላይ ጊዜ የለኝም ብሎ ጥሏት ይሄዳል። እሱም ደግሞ እንግዲህ ቢፈልጋት አላገኛትም። ተሰናብቷት ሄዷል። ቀጣውስ ምን ይሆናል? ነሲብ ሄድና ለክብሮም እንዴት እንዲያተረፈለትና ልጅየው ይሄን ማድረግ እንደቻለ ወይም ደግሞ ለምን እንዳደረገ እኔ ለራኪብ ያለውን ነገር ሁሉንም ነግሬያታለሁ ሂድና ለክብሮም ይነግረዋል። ልክ ክብሮም እንዳዘዘው አይነት ነው የሄደበት መንገድ። ክብሮም ሌላ ወጥመድ ውስጥ እንደማይገባ ተስፋ እናደርጋለን። ይሄ ደግሞ አሁን በፍቅር ወጥመድ ይገባል። እሱንም በጸባይ እንሄዳለን፣ በጸባይ ነው ይዤው መሄደው እያለን ሰማዋለን። ይሄን ጉድ እንግዲህ ክብሮም አያቅም። ሰኒን እንዴት ነው የሚያገኛት? ክብሮም ነው የሚያገኛት ወይም ደግሞ ነርሲው ነው የሚያገኛት? ልክ ሰኒ ልክ ኒናን እንዳገኟት ሁሉ ወይስ ወስደው በር ላይ ነው የሚያስቀምጧት? ልክ እንደ ኒና ማለት ነው። ለማንኛውም እስከ መጨረሻው ድረስ አብረን እንይ፣ አብረን ፈታያል። ጠብቁን። ሰኒ እንግዲህ ያው ኒናን አብራ እንዳገተቻት ኒና ተናግራ ነበር። ኒናም ደግሞ እሷ ናት እያለች ስትል ማንም አላመናትም። ነገሩን አውቀሽዋል፣ የምትይውን ነገር አውቀሽዋል፣ ስለኛ ሰኒ እኮ ነው እያወራሻለሽው ብለው ሲጠይቋት፣ ይሄው ካላመናችሁ ደግሞ ልብሷ ሁሉ የለበስኩት የእሷ ነው ብላ ታሳያቸዋል። እንዴት ነው? ምን ተፈጥሮ? አይ ጧት ደውዬ አናግራታለሁኝ ተልና ጽናትም ደግሞ በጣም ከመደንገጥ የተነሳ ጽናትና ኪራ ግን በዛው ሁኔታ ውስጥ እሷ እኔን እዛ በመሆኔና በመታገቴ ብዙም ደስተኛ አልነበረችም። ግን የተረበሸችው ነገር እንዳላት እኔ ራሴ አውቄያለሁኝ። ነገር ግን ደግሞ በኋላ ላይ እኔንም ለማገት እሱ ጋራ መሞከሯን አላቆመችም። የሆነ ሁለት አይነት ስሜት ውስጥ ነው ያለችው ብላ ትናገራለች። እነሱም ከማሰብ ውጭ ምንም ነገር ሊሉ አልቻሉም ማለት ነው። ስለዚህ እኔ ምንም የማውቀው ነገር የለኝም። ከሆነ ሰዓት በኋላ ግን ለምን አዳምስ የሆነ ነገር የምናወራውን ሰምተሻል ብለው እንደሆነ ሲያወሩ ሰምቻቸዋለሁኝ። መካከላቸው ላይ የተፈጠረውን ነገር የማውቀው ነገር የለኝም። ነገር ግን እንዴትም እንደመጣሁም አላውቅም። በር ላይ ደርሼ ነበረ። አሁን ግን የት ነበርኩ እያለች እሷም ለማስረዳት ሞክራለች። እስኪ ከእንደገና ለማስታወስ ሞክር እያሉ እነሱም አናዘዋታል። እዚች ቤት ለብቻዬ ማደርም አልፈልግም እያለች ቆይ ኒና አንቺ እንዴት መጣሽ? እሺ ብሎ ሲሏት የዋዛ ሰው አግኝታችሁኛል። እንደምንም ብዬ ካመለጥኩ በኋላ በር ላይ ስደርስ ማን እንደሆነ አላውቅም። ያው ከዛ ወዲህ ያለውን ነገር አላስታውስም። ስነቃ ደግሞ በጨርቅ ታፍኜ ነበረ ብላም ተናግራለች። እሷም ደግሞ እሺ መጀመሪያ እንደምንም ብለሽ ለማስታወስ ሞክሪና አንቺ ላይ ምንም አይነት ችግር እንዳልተፈጠረ እርግጠኛ ለመሆን ሞክሪ ብሎ ነግሯታል። በቃ እኔማ በፈጣሪ ቸርነት እዚህ ደርሻለሁ፣ ነገር ግን ሰኔት እንደሆነች ማውቀው ነገር የለኝም ብላ እሷም ነገሯን ትቋል።
ጆከር እንግዲህ እንደምንም ብዬ እኔ ውሳኔን ከመወሰኔ በፊት አንቺ ደህና መሆንሽን ማወቅ አለብኝ ብሎ ራሱ ቁጭ ብሎ ያስባል። ለመፈለግም ይሞክራል። የዛ ሰውዬ መጫወቻ እንድትሆኝ በድጋሚ አልፈልግም። ነገራቶችን ቢያንስ በተቻለን መጠን ፍንጭ ማግኘት አለብን ወይም መስጠት አለብን ብሏል ከመጥፋቱ በፊት። ቅዱስ እንግዲህ ሰኒ ይሁን የሚያስጨንቃት ነገር እንዳለ ነው እንጂ እሷ በትንሽ ነገር እንደዚህ ተስፋ የምትቆርጥና ወይም ደግሞ በሆነ ነገር ዝም ብላ የምትበግር አይነት ሴት አይደለችም እያለ ለእህቱ ይናገራል። ለሰኒ እህት ሰኒ ምን ደረሰች፣ ምን ተፈጠረ የሚለውን በቀጣይ ቪዲዮ እናያለን። እንዳይረዝምብን ቤተሰቦችዬ፣ እስከዛ ደግሞ ፈታ እያላችሁ ላይክ እና ሰብስክራይብ አድርጉን ማለት ነው። ከዛ እንዴት ነው ፊልሙ ይጥማል ወይስ አይጥምም? በነገራችን ላይ የሰኒ ካራክተር በጣም ይመቸኛል። ሀቂቃ በጣም ጎበዝ ናት እና ለማንኛውም በሚቀጥለው ቪዲዮ ውስጥ የምንገናኝ ድረስ መልካም